በ500 ሺህ ብር በጣም ብዙ ነገሮችን ሰርታ መቀየር ትችላለች። እዛ ሆነን የምናስብ የምንጨናነቅ በቃ አእምሯችንን እውነት አጨናንቀን እዚህ መምጣት የለብንም። ተረጋግተን ነው መምጣት ያለብን። ብርሽንም ደግሞ 500 ሺህ ብር ታለች ድብቅ አድርገሽ ይዘሽ እችም አለች ሳትይ ብዙ ነገሮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ግቡ ላለሁኝ ቪዲዮን ትጀምሩ ላይክ አድርጉልኝ እህቶቼ። ውዴ እንኳን ደህና መጣሽ። እኔ ዩቲዩብ መክፈት እፈልጋለሁኝ። ኢትዮጵያ ለመምጣት እፈልጋለሁኝ። እዚህ ስደት በጣም አንገሽግሾኛል ብታይ እና ምን እሰራለሁ? 500 ሺህ አለኝ ቤት ቦታ የለኝም። 5 ዓመት የስደት ከመጣሁ እያለች ነው እህታችን ማለት ነው እህቶቼ። እና እንግዲህ ለእህታችን እስኪ አንዳንድ ምክር ልለግሳት። ሌላም እህት መልሳላታለች። ምንድን ብላ ነው የመለሰችላት? 5 ዓመት የሰራሽውን ምን አደረግሽው? እኔ በጣም ትገርሙኛላችሁ ብላታለች። ጓደኛችን ማለት ነው እንግዲህ እህታችን። እውነት አንዳንዴም እንደዛ 5 ዓመት ሰርታችሁ 500 ሺህ ብር በቀደም እንደውም 5 ዓመት ነው 6 ዓመት የሰራች ልጅ እሷ 10 ሳንቲም ራሱ በቦርሳዬ የለም 10 ብር ብላ ነበረ ኮሜንት እና ምን ላድርግ በሚለው ኮሜንት የጻፈችልን ማለት ነው። እንግዲህ ሁላችንም በጣም ብዙ ሰው ጽፎላታል ማለት ነው። ቶቻችን ያበረታታል ሐቂቃ ማለት ነውና ብዙዎቻችን በመዳን ቤት ሆነን በቃ የሆነ እንታለላለን። ምን ላድርግ? እውነት አንዳንዴ እኮ ምክር ራሱ የሚያማክር ሰው ይገዳልና ይህን ጥያቄ ሲመጣ ልመልስላችሁ እኔ ደግሞ አለሁ ሁሌም ከናንተ ጋር ሆነን እንመልሳለን ማለት ነው። 5 ዓመት እንግዲህ ብላ ስትነግራት እንግዲህ 5 ዓመት የሰራሹ ምን አደርሹ በጣም ትገርምኛለች ብላታለች። እንደገና እሷ ደግሞ ውዴ ወንድሜ በባህር መጣ ሳኡዲ 400 ሺህ ከፈልኩ 6 ወሩ በ6 ወሩ ተያዘ ትላለች። እንግዲህ አስቡ እህታችን ናት እሷው ራሷ ማለት ነው። እና ምን ላድርግ? ዩቲዩብን መክፈት ፈልጋለሁ፣ ሀገሬን መክፈት ፈልጋለሁ። 500 ሺህ አለችኝ እሷንም መልስራባት ነው ያለችንና እስኪ ለዚህ ደግሞ 500 ሺህ ብር በርግጥ አልሐምዱሊላህ ደህና ናት። ያኔ 500 ሺህ ብር የሌለውም ስላለ ማለት ነው። አልሐምዱሊላህ የኛ ያለንን የሌላቸው ስላሉ የያዝነውን ነገር አልሐምዱሊላህ ብለን አላህን ማመስገን አለብን ማለት ነው እህታችን እና እህቶቼ። እና እንግዲህ እህታችን 500 ሺህ ብር ዩቲዩብን በመጀመሪያ ዩቲዩብን መክፈት እፈልጋለሁ ኢትዮጵያ መምጣት እፈልጋለሁ ነው የምትለው። ዩቲዩብ አሪፍ ነው እህቶቼ። ዩቲዩብን ብትከፍቱ በጣም እኔ አበረታታለሁ ማለት ነው። በዩቲዩብ በምከፍቱት እህቶች አበረታታለሁ። ኢትዮጵያ ላይ ጦማ ያሳድራችሁ ዩቲዩብ 1 ወሩ ባይከፍላችሁ በሁለተኛው ስለሚከፍላችሁ እንደምንም ብላችሁ በእርግጥ ቻሌንጅ አለው። ሰብስክራይብ እና ሸር እስከሚያገኝ ድረስ እይታ እስከሚያገኝ ድረስ ሞኔታይዝ እስከሚሆን ያው እንግዲህ 4000 ሰዓትና 1000 ሰብስክራይብ ይወስዳል ማለት ነው። እንግዲህ እሱን ሞኔታይዝ ለማድረግ እና እሱን እንግዲህ ተጋፍጠን እንደምንም ብለን ዩቲዩብን ለቁም ነገር ካበቃ ነው ዩቲዩብ አንዳንድ ነገሮችን ኢትዮጵያ ላይ ስንመጣ ያኔ ራሱ ብንበደር እንኳን ባይኖረን እንኳን ተሰው እንኳን ብናነሳ ዩቲዩብ ሲከፍለን ያንን አንስተን እንሰጣለን። እና አንድ ሰው መቼም ብድር ሲበደር የሆነ ነገር ይሄንን አድርጌ ይሰጣል ብሎ ነው ሰው ብድር ሲበደር ማለት ነው። ስለዚህ ዩቲዩብ ደግሞ በዚህ ላይ ማሻላ ነው እህቶቼ፣ ዩቲዩብን ክፈቱ። አሁንም እህታችን ይሄንን ኮሜንት ይሄንን ቪዲዮ ካየሽው ዩቲዩብ ክፈች እና ደግሞ ወደ ኢትዮጵያ መምጣት እንግዲህ እውነት ታንገሸገሸሽ ታስጠላሽ፣ አረብ ሀገር የሚያስጠላ ከሆነ ነይ ቶሎ። ምን አባቱ ያው ነው። እውነቴን ነው የምላችሁ ያው ነው ሀሳቡም ጭንቀቱም። አሁን ይሄንን 500 ሺህ ብር አለኝ አለች እየተጨናነቀች ነዋ። ግን አትጨናነቁቶች 500 ሺህ ብር ማሻላ ነው። ይበቃል ታልነው እኮ 100 ሺህ ብር ራሱ ወላሂ ኢማን ጋር ይበቃል እህቶቼና ሰው በአንድ ነገር ብቻ አይደለም አረብ ሀገር ሆነን ብቻ አይደለም የምንለወጠው። እዚህም ሀገር ሆነው ለሰራ ሰው ይለወጣል ማለት ነው። ደግሞ ዩቲዩብ ይለውጣል። ዩቲዩብ በደንብ አድርገን ከሰራ ነው፣ ከሰው ጋር ሆነን ከሰራ ነው፣ ከታዋቂ ሰዎች ጋር ሆነን ከሰራ ነው። በቃ የሆነ እቤት ውስጥ አሁን ለምሳሌ የቤት እመቤት ሆነን የምንሰራ የተወሰነ እንግዲህ ለምን ዩቲዩብ በአንድ ጎን አንድ ሰው ይላል፣ በአንድ ጎን የቤት እመቤት መሆን ደግሞ ቤት ውስጥ ጧት ተነስተን ልክ በቃ እውነት የኢትዮጵያ ስራ ደግሞ እንትን ነው እህቶቼ ነው። ያንን አድርገን የምንሰራ ከሆነ ራሳችንን ሌላ ሰው ከሌለብን ለራሳችን ብቻ የሚሆን ከሆነ ዩቲዩብ
በጣም አሪፍ ነው። ቪው ይኖራል፣ ሰብስክራይብ ራሱ ይኖራል፣ እይታ ይኖረናል ማለት ነው። ግን እንደዚህ የቤት ሀሳቢ ተሆን በጣም ማህበራዊ ኑሮ አለ፣ ሞት አለ፣ በቃ ሰርግ አለ። እቤት ውስጥ እንግዳ ይመጣል። እንግዳ ሲመጣ እቤት ውስጥ ደግሞ የሆነ ሰላም አለመኖር ይኖራል። ዩቱብን ደግሞ ሰላም ስትሆኑ ነው ራሱ አይዲያው የሚመጣላችሁ ማለት ነው። እና ዩቱብን ብትሰሩ በጣም በጣም አሪፍ ነው ብዬ እላለሁኝ። ዩቱብን ስሪ። ዩቱብን እንዲሰሪ እፈልጋለሁ። 500 ሺህ ብር ደግሞ ዶሮ እርባታ መጀመር ትችያለሽ። የፍየል እርባታ መጀመር ትችያለሽ። ረጋ ብለሽ ደግሞ መጥተሽ የየአካባቢው ሁኔታ ይለያያል ማለት ነው። የከተማ አትክልት ቢተከል በከተማ በገጠር ትችያለሽ። እና ደግሞ በ200 ሺህ ብር ራሱ መሬት ገዝተሽ ውሃማ ያለው አካባቢ ገዝተሽ መሬት ራሱ እሱን ውሃ እያጠጣችሁ ሽንኩርት መትከል አትክልቶችን መትከል ይቻላል። 500 ሺህ ብር ቀላል አይደለም። ብዙ ነገር ትሰሪያለሽ። ቢጃማዎች መስራት ትችያለሽ። ቢጃማዎቻው እንዴት ነው? ቢጃማ የሚሆን ከሆነ ግን ያው እንትን ይላችኋል። ምንድነው ይሄ ግብር ይኖራል፣ ቀረጥ ይኖራል ምናምን ማለት ነው። እሱ እንግዲህ በቤት ውስጥ የምንሰራቸው እንደዚህ የግብርና ስራዎች እውነት የግብርና ስራዎች 500 ሺህ ካለሽ ብዙ ስራዎችን ስለምትሰሪ እንትን አትበይ ሄቴ ብዙ አትሰቢ ማለት ነው። አትጨናነቂ፣ መጀመሪያ አትጨናነቂ። ኢትዮጵያ ይሻላል እውነት። አረብ ሀገር በጣም ነው የሚያጨናነቀው። ስለዚህ አትጨናነቂ። መተሽ ተረጋግተሽ መተሽ ብዙ የሚሰሩ ስራዎች ስላሉ ትሰሪያለሽ። ዋናው እንግዲህ ቤት የለኝም ነው ያለችው፣ ቦታም አልገዛውም ቤትም የለኝ ነው ያለችው። እንግዲህ በከተማ ትሆንሽ ተከራይተሽ የትም አይደረስም። ግን ተመከራያት ቢኖር ደስ ይላል። ግን ተለለ ደግሞ አንድ ሰው ለብቻው ተከራይቶ መኖር ዛሬ ደግሞ እንደ ድሮ አይደለም። ቤት ሞልቶ አላፍን ከፍቶ በፊት ማለት ነው ተማሪ ይከራይ ነበር። ዛሬ እኮ ሃይስኩል እንኳን ተማሪ የለም። እህቶች ሰፈሩ ሁሉ ተማሪ ነበር የሚከራየው። መስከረም ሲመጣ ቤት ይወደድ ነበር፣ ቤት አይገኙ ነበር። ዛሬ ላይ ማንም የሚጠይቅ የለም። እውነቴን ነው የምላችሁ። ዛሬ የቤት ኪራይ በቃ ተማሪ የለም። እኔ ራሱ የት ሄዱ በቃ ያ ሁላ ተማሪ እንዴ! እናቴ ሃይስኩል እዚህ ሃይስኩል ስንት 3 ክላስ ነው መሰል አለ ያለች ማለት ነው የኔ ልጅ። ስለዚህ እንደ ድሮ አይደለም ቤት ኪራይ። አሁን አንደኛ ቅናሽነት ባይኖረውም ግን ቅናሽ ነው። እንደ ኑሮ አይደለም። ያኔ እንደ ኑሮ ውድነት ቤት ኪራይ ብዙ አልተወደደም። በዛ ላይ ደግሞ በጣም ብዙ ቤቶች አሉ። ለምን ሰው እየለቀቀ ስለሚሄድ ወደ አረብ ሀገር። በዛ ላይ ተማሪ የለም፣ የሚከራይ የለም። ለምን ተከራቱ የሚማር የለማ፣ ተማሪ ምንም የለም። ለምን ነው የሌለው ካላችሁ ደግሞ ተማሪ እየተማረ አይደለም፣ እንደ በፊቱ አይደለም እህቶችና ቤት ኪራይም ራሱ ማየት ተከራይተሽ መስራት ትችያለሽ ማለት ነው እህቶቼ። እና እንደዛው ብዙ ነገር ቀርሞ አለው መላ ይባላል። እንግዲህ አላህ ማለት ነው እውነት እዛ ሆነን ተምናስብ ብዙ መተን የሆነ ነገር የምናስተካክለው ይኖራልና ስትመጪ ይስተካከላል። አትሰቢ። በ500 ሺህ ብር በጣም ብዙ ስራዎችን መስራት ትችያለሽ ማለት ነው እህቴና እንግዲህ ሳዑዲ አረቢያ እቺ ልጅ አሁን በ500 ሺህ ብር ነው በ5 ዓመቷ ያላት ማለት ነው። እና እንግዲህ 400 ሺህ ብር ወንድሜን አንስቼው ወዲያው በ6 ወሩ ብሩን ታይሰራ ተይዞ ወደ ኢትዮጵያ ገባ ነው የምትለን። በጣም ነው የሚያሳዝነው። ብዙ እህቶች የሚጎዱት ሳዑዲ አረቢያ ያሉ እህቶች ይጎዳሉ። እውነት ወንድም ይሁን ሴትም ሳዑዲ አረቢያ ያሉ እህቶች በጣም ነው የሚጎዱት። ለምን በየመን ባህር እየሄዱ ወንድሞቻቸው ዘመዶቻቸው አንሱ ይባላሉ። ግን ሌላሳ እንደዚህ ባህሬን ወይም ዱባይ፣ ኩዌት እንደዚህ ይሻላል ብዬ አስባለሁ። በእርግጥ ያው ነው ያኔ ያው ነው። እዛ ሆነው መላክም ስላለ ቤተሰብ በባህር ማንሳት በጣም ጎጅ ነው። እህቶቻችን እንደዚህ ሰርተው የማይከፍሉ በጣም ብዙ ስላሉ ወንድም እህቶች ስላሉ በጣም ትጎዳላችሁ ማለት ነው እህቶች። እና ለራሳችሁ ሆኑ እህታችን፣ አትጨናነቂ። በ500 ሺህ ብር በጣም ብዙ ነገር መስራት ይቻላል። 500 ሺህ ብር ካለሽ አትጨናነቂ ይልሻለሁ እህቴ። ይሄንን ኮሜንት እንዲታየው ከላይ እለጥፍላታለሁ። ኢንሻአላህ ገብታ ደግሞ እናንተ ደግሞ እንግዲህ መልሱን ከኔ የተሻለ አለ እና እዚህ ቦታ አላችሁና እስኪ ምን ማድረግ እንዳለባት እናንተም ብዙ ስራዎች በእርግጥ አለ። እውነት ኢትዮጵያ መጥታ በ500 ሺህ ብር የሚሰሩ በጣም ብዙ አለ። ግን ቤት ስሪ እንዳለላት እንግዲህ ቦታ ገዝቶ 500 ሺህ ብር ቦታ ገዝቶ ቤት ለመስራት አይበቃም። ገባችሁ? 500 ሺህ ብር ራሱ ዛሬ ላይ አረባ ቦታ ነው። በእርግጥ አለ የ500 ሺህ ብር ቦታ አለ። ግን አንደኛ ገጠር ነው፣ ህገ ወጥ ነው። ዝም ብሎ ስለሆነ እንደዛ ብላት ስለማይበቃት ቤቱንም አያቆም። 500 ሺህ ብር ዛሬ ላይ ቤት አያቆምም። በቃ ቢያንስ 20 ቅጠል 30 ቅጠል ነው የምትሆነው። ከ30 ቅጠል በላይ አታቆምም። ቦታው እንኳን ተቀምጦ ማለት ነውና
አሁን ራሱ እንጨት በጣም እየተወደደ ነው። ቆርቆሮ ራሱ 1050 ብር ሆኗል አንደኛው ቆርቆሮ ብለውኛል ማለት ነው ቶችና አያቆምላትም ግን በ500 ሺህ ብር በጣም ብዙ ነገሮችን ሰርታ መቀየር ትችላለች። እዛ ሆነን የምናስብ የምንጨናነቅ በቃ አእምሯችንን እውነት አጨናንቀን እዚህ መምጣት የለብንም። ተረጋግተን ነው መምጣት ያለብን። ብርሽንም ደግሞ 500 ሺህ ብር ታለች ድብቅ አድርገሽ ይዘሽ እችም አለች ሳትይ ብዙ ነገሮችን መስራት ትችያለሽ። ወንድምሽም እንግዲህ በሰላም እንግዲህ ወደ ሀገሩ ይግባልሽ። ገብቶም እንደሆነ ደግሞ እንግዲህ ምንም ማድረግ አይቻልም። ብዙዎቻችሁ ኪሳራ ስለሆነ ይሄ ነገር ላለሁኝ እህቶቼ ሰላማችሁ ብዝት ይበል። ኮሜንትም ስጧት ጣፉላት ማለት ነው። ታየዋለህ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ